እንትን በጋሻው ጋር ደውለህ ነበርና በጣም ይገርም ነበር። እንዴት ነበር ያ ነገር ሲሆን? አዎ እሱ ምንድነው ሰማ እኔ ሀዘን ላይ ነኝ። እባክህ ተወኝ ለራሴ። እኔ ሀዘን ላይ ነኝ። ሲጀመር ሰሙ ጴንጤ ሆኗል እየተባለ ነው። በጣም አዝኛለሁ። ተወኝ። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች እንዲህ ቤት ሲል ከግራ ከቀኝ ከምናምን ሲያዋቁት ነው። ና ከኔ ጋር በዚህ በኩል ከኔ ጋር መቼ ነው ጠዋት ከሰዓት ነው አይደል የነበሩ ሰዎች ዘማሪያም ሲሆን ለመጣፉ ነው ይሄዳል። እኔ እንግዲህ ያየሁትን ነው የምናገረው። ዘማሪያም ሲሆን ለመጣፉ አንድ ጊዜ አይደለም ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገም አባ ሰላም ነው? ሰላም እንዴት ነህ? መልእክተኛው እባላለሁ። መልእክተኛው የኔ ጌታ እንዴት ነህ? የኔ ጌታ እያከኩኝ ድረስክልኝ ከነከከኝ ድረስክልኝ የኔ ጌታ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ ሰላም እንዴት ናችሁ? እኔ ያለው ዝገር መስገን ሳሊ ፍሬም ነኝ። ምናልባት በቲክታክ ሰላም ለኪ በሚል አካውንት በመንፈሳዊ አገልግሎት ሳገለግል ታውቁኝ ይሆናል። አሁን ደግሞ ወደዚህ ወደ ዩቲዩብ መጥቻለሁና እንግዳን ተቀባይ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በማድረግ ተቀበሉኝ። እንዲሁም ደግሞ ላይክ ሼር እያደረጋችሁ ኮሜንትም እየጻፋችሁ ቪዲዮ ቫይራል ወጥቶ ሌሎች ሰዎች ቢጠቀሙበት አብረን አገለገልን ማለት ነው። አባ ሰላም ነው? ሰላም እንዴት ነህ? መልእክተኛው እባላለሁ። መልእክተኛው የኔ ጌታ እንዴት ነህ? የኔ ጌታ እያከኩኝ ድረስክልኝ ከነከከኝ ድረስክልኝ የኔ ጌታ ችግር አናቴ ላይ ወጥቶ ወየው እየጨፈረብኝ ነው የደረስክልኝ የኔ ጌታ ደህና ወይ የኔ ምስኪን ከጀርባ ገባ በል። ግባ እሺ ገባው እማዬ ድረስ እጨርሳለሁ። A few moments later ወይኔ እናቴ ልጅሽ ሲቅለበለብ ተበላልሽ። ምን አለ አረፌ ባክ ኖሮ ከነከኬ ብቀመጥ ይሻለኝ ነበር። የብዙ ችግረኞች እንባ እንዲጠረግ ዘንድ ምክንያት የሆኑት ባላደራውና መልእክተኛው የሐሰት ክስ ቀርቦባቸው ነበር። በዩሃ ሚዲያ አንድ አባት ቀርቦ ባላደራው ገንዘብ ወስዶብኛል፣ ያው 200,000 በላይ ገንዘብ ተሰብስቦ ነበር በአካውንቴ፣ ስለዚህ ባጃጅ ይገዛልና ገንዘብ ላክልኝ ብሎ ልክለታል ብሎ ቀርቦ ነበር። ነገር ግን ባላደራው መልእክተኛው እንዳላጭበረበሩ ራሱ ያጭበረበረ ሰው የጸጸት መልእክቱን ልኳል። ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም፣ ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው እኔም ከሰውየው የባሰ ችግር ውስጥ ነበርኩ፣ አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋር መነጋገርና ይቅር በሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ እንዴት ነህ? ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። 2 ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ የተናገረው በዛ አሁን እኔ ይሄን ግለሰብ ደውዬ ማውራት አይጠበቅብኝም። ለምንም አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኚህን ሰውዬ አጭበርብሯል። በእናንተ ስም ይሄን ሰውዬ አጭበርብሯል፣ የኛም ስም ጠፍቷል። ይሄን ሰውዬ አጭበርብሯል። ማጭበርበሩን ደግሞ አምኗል። ይሄንን ማድረግ የሚችለው ማን ነው? የህግ አካላት ነው። እኔ ከሱ ጋር ማድረግ እያንዳንዱ ኮንቨርሴሽን በዛው የቴክስት አሁን መጥፎ ነው፣ በጣም መጥፎ ቴክስት ነው ለኛ። ሰው እንዴት በሌላ ሳይድ እንዳላያችሁት አላውቅም። እኔ እንደዚህ አልመሰለኝም። ለምሳሌ እኛ ይላክ ነው የሚመስለው ይሄ ቴክስት። እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ቁጥሩ ያስደርጋል። ገባኝ። አሁን እኮ ሰው ይኸውልህ እቺ ስልክ እኔ እንዳለችኝ ነው ሰው እየታሰበ ያለው መጀመሪያ አይደል? ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባክ? ከዚህ ነገር ነፃ እንደመሆን እመነኝ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባ? ያን ያህል። ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው
የፖሊስ አካላት አውቃለሁ ብዙ መረጃ አውጥተው ለህግ እንደሚያቀርቡ። ስለዚህ ከነሱ ጋር ቀርበን ከነተስፍሽ ቅልቦች ጋር እያወራው ስለሆነ ቀርበን ይሄ ልጅ መጥቶ ሚዲያ ላይ ሚያማን ነው ታስሮ እሱ ነው እስካልተባለ ድረስ እኔ አላውቅም በጭራሽ። ማለት ይሄ ማረጋገጫ ሊሆን ይችላል ብዬ ነው ህጉን እንትን ማረጋገጫም አይደለም ሌላ ነገር ይዘት ስላለ በህግ አካሄድ እንደው አንድ ሰው እኔ እንደዚህ አድርግ ያለው ስላለ ያላደረገው ነገር ኢቭን የሚያስጠይቅባቸው አካሄዶች እኮ አሉ። ኢቭን ያላደረገው ነገር አድርግ ያለው እንኳን ቢል ያኛውን ያደረገውን ሰው ማሸሽ ነው አይደለም? ያደረገውን ትክክለኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ህግ የሚሄድበት መንገድ አለ። እርሶ በጀመሩት መንገድ ይቀጥሉ። መልእክተኛው ይሄ የእናንተ እንትን ስለሆነ እናንተም ይሄው ስልኩን ያው እንደ መረጃ እኮ ነው የሰጣችሁ ያለው። ይሄ ሰውዬ በራሱ ቁጥር ስለሆነ ላከው ግን አባቴ እንቋጫው በራሱ ቁጥር ስለላከ እናንተም እኔ አሁን እዚህ እንዳለው ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። አይ በጋሻው አገልጋዩ እኮ ነኝ ይላል ደግሞ በቲቪት ተመልተው። መጽሐፍ ቅዱሳችን እንዲህ ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ስለዚህ ፍቅር በውስጥ የለም። ምክንያቱም በተገደሉ ሰዎች እንኳን ይህን ያክል ተናግረዋል። ስለዚህ ፍቅር ከሌለ እግዚአብሔር በውስጥ የለምና አንተ የማን አገልጋይ ነህ? እንደውም የመጀመሪያ የሰማሁት ያንተ እንትን በጋሻው ጋር ደውለህ ነበርና በጣም ይገርም ነበረ። እንዴት ነበረ ያ ነገር ሲሆነው? አዎ እሱ ምንድነው መሰለ አክቹአሊ እንደዚህ ገናል ብዬም አልነበረም። ከዚህ በፊት ማሰብ ሰጥቼበት ነበር በዚህ ጉዳይ ላይ። ሐሳቡ የነበረው የሁሉም እንዳልኩ የቅዱስ ሚካኤል ቤተክርስቲያን ላይ የነበረው የተሐድሶ ናፍቃን በጣም ከፍተኛ በመሆኑ ምክንያት ለህዝቡ ሁሉንም የምንፍቅና መንገዳቸውን ያሳተሟቸው የክደት መጻሕፍቶችን የሰሯቸውን ቪዲዮዎችን በድብቅ የሚያስተላልፉ መልእክቶችን ሁሉ የቮይስም የቪዲዮም ታቀርባል። አንድ ግን መረጃ አጣሪ በጋሻው። ከዛ ግን ሰው ሜዳል ስሙን ሲያጠፉ ነው እንደዚህ የምትሉት በጋሻው ቀንተውበት ነው። እኛ ቤተክርስቲያን ትልቅ ችግር አለ። የሆነ ትንሽ ነገር እንትን ከፍ ስትል መደበቂያ ዋሻ ነው። ድምፁ ስለሚያምር ነው። እንደዚህ በጣም ስለፈመሰ አይተ ነው ልትፈምሱ ፈልጋችሁ ነው በሱ ምናምን ቅናት ነው። አሁን ገና ሰው እንዳው ወንጌል ሰምቶ ከዘፈን ስለተላቀቀ ነው። እሱን ሰምቶ ስንት ሰው ከጫትና ከሲጋራ ምናምን ወጥቶ ይላል። አሁን እቺ ከቨር ፔጅ ናት፣ መሸፈኛ ናት። እና የሚሰራባችሁ ሰዎች አሉ። ይሄ ሎጂክ የሚቀናባቸው ሰዎች አሉ። ሁሉም ሰው ግን አይሰራም። ይሄ ሎጂክ አይሰራም። እና አንዳንድ ጊዜ መርጦ ለአንድ ተናጋሪዎች አለንም። በቃ ድፍድፍ ነው የምናደርገው። እዚህ ቦታ ላይ እንዲህ ብሎ ተናገራሉ፣ እዚህ የሆነ ቦታ ላይ እንዲህ ነው ሰበከ። ለዚህ ሰው መረጃ ያስፈልገኛል። እና ቀጥታ ምንድነው ያደረኩት? እሱ ለመፈተን መጠየቅ የለብኝም። ቀጥታ ደውዬ ግን በቃ ምንም ስለ ኦርቶዶክስ እምነት በቂ እውቀት የሌለኝ መረጃ የሌለኝ ነገር ግን እንደው በተፈጠረው የሱ እንደዚህ መውጣት መግባት ግራ የተጋባው ክርስቲያን ሆኜ ልቅረበው ምን ብሎ ይመክረኛል? አንድ ተራ ኦርቶዶክስ ዝም ብሎ በስም ኦርቶዶክስ የሆነ ሰው ለእምነቱ በቂ እውቀትም ግንዛቤ የሌለው ሰው ቢጠይቀው በጋሻው ምን ብሎ ይመክራል? እንዲህ ነው የቀረብኩት። ቴዲ ይባላል መኖሩ ሐዋሳ ነው አልኩት። እና አሁን በተፈጠረው ነገር ምን ትላለህ አልኩት። እና ሁሉ ነገር ዙሪያ ገቡን ሁሉ ጠየቅኩት። ምናልባት ተጣልተህ ተጋጭተህ ተገፍተህ ይሆን? ምናልባት ማህበረ ቅዱሳን በፍጹም ማለት ይሄን ኮንፊርም አደረኩ። የመጀመሪያው ጉዳይ። ሁለተኛ
እሺ ቤተክርስቲያንስ በትምህርቷ ባስተምሯ አስችግራለባት ብለህ ታምናለህ? መዓት አንድና ሁለት መሰለህ እንዴ አለኝ። ሁለት በል እዚህ አንድ ሰው ሰው ተገፍቶ እንዳልወጣ ከራሱ አንድ በሰማ። ሁለተኛ ደግሞ ይናረጋገጥኩኝ። ሶስተኛ ነገር ደግሞ አሁን ቤተክርስቲያንስ ገብቶ ለማገልገልስ እንደው ለተፈጠረው ችግር ስትለው ደግሞ እቻ 4x4 የሆነች መድረክ መጣች ቀረች ምን ታደርግልኛለች? ልክ ይሄንን ኮንፊርም ካረባ እኔ የፈለኩት ለህዝቡ እዛ ላለው ህዝብ ለማሰማት ነበር። እንደገጣሚ አሁን በውል አላስታውሰውም ልጁን። አንድ ግን ዩቲዩብ ላይ የሚሰራ ልጅ በዛ ሰዓት ደወለኝና እንደው ቴዲ ፈቃደኛ ኮንክ ዩቲዩብ ላይ ምን ለቀው ይሄንን አለ። አረ ችግር የለም እኔ ግን የፈለኩት ለምንድነው ቢገርም ነው በየ15 ቀን የምደውልለት እንዳይነቃ ብዬ ማለት 15 ቀን ቆይቼ ከነገና 15 ቀን ቆይቼ ከነገና ሴቭ ያረኩኝ ሪካርድ ያረኩኝ ማለት ነው። ከዛ በኋላ ምን እንደሆነ አላውቅም። ጌታ ላንተ እንደው በቃ አናግረው ይለኛል። ብዙም በስልክ ማውራት አልወድም ማለት በቃ እንደው ዘይሰት ተበላ ሲለው ነው እንጂ ምን አሁን እሱ ሰው የሚነቃበት ሆኖ አይደለም፣ ግን እንደው ተጋለጥ ሲለው ነው። ከዛ እንዳየነው ለህዝቡ በስክሪን አሳየን። ከዛ ሁሉም ሰው ለየ። ከዛ ምክንያቱም በጣም ቻሌንጅ የነበረው እሱ ከሱ አንደበት ስሙን ሲጠፉበት እንጂ እሱ ቤተክርስቲያን አይከዳት። ምክንያቱም አንድ ቀን የተናገረው ንግግር አለች ኢቢኤስ ላይ እንኳን እኛ የሰበክናቸው ሰዎች እንኳን ፕሮቴስታንት አይሆኑ ክራ አይበጥሱ ብሎ ተናግሮ ስለነበረ ሰው ይበለጠ በጣም እርግጠኛ ሆነ በዚህ ይሄ ሰው የሚያምነው እንደዚህ ነው። እንደው ደግሞ አጣራው ደግሞ ዙሪያ ገቡ እንዳልሙ ደግሞ ተገፍተው ምናልባት ሰው ትቶ ምናምን ነገር ስም ሰጥቶ ይሆናል ከቤተክርስቲያን በተለያየ መንገድ ተገፍተው ይሆናል። በፍጹም ማንም አልገፋኝም ማለት አያቅ ኮንፈርሜሽን እየሰጠ ማለት በቃ እርግጠኛ። ከዛ ምን አለ በቃ እኔ በእርግጠኝ ቤተክርስቲያን በአስተምሮች አዎ፣ ግን ያ ሁሉ የሰበካቸው የመማፀኛ ከተማ ላይ የሰበካቸው የት ይገባሉ? እሱም በጊዜ ሂደት ምላሽ ይሰጥበታል አለ። አይ እርግጥ ያለ በቃ ያለቀለት ነው። በጣም የሚገርም ልክ የነገር ኦፊሻል ሆኖ ከኛ ሰንበትም አልፎ በዩቲዩብ ከተለቀቀ በኋላ በቃ በሁሉም ዓለም ምናምን ሲሰማ ከዛ ቴክስት አደረገልኝ። ወደድክም ጠላም ኢየሱስ ጌታ ነው አለኝ። አዎ እኔ እኮ የጌቶችን ጌታ ነው የማምነው ነው ብዬ ነው። እና ከዚህ በኋላ እንደዚህ ነበር የሆነው። ባጭሩ ወደዛ የገባንበት ምክንያት በጣም እኛ ጋር መረጃ አምጣ የሚል ነገር ነበር። ማስረጃ አምጣ፣ እሱን እንደዚህ ለመሆን አምጣ እንጂ እንደዚህ ብሏል እያልክ አታንሳ። ልክ ነው፣ ሰው ተገበይ ጥያቄ ነው። ስለዚህ ኦፊሻሊ እሱ የተናገረበት ያስፈልጋል። አንደኛ ለራስም ራሱ እኮ ለራስ እርግጠኛ ሆነ ይሄን ሰው ተሐድሶ ነው ብለህ መድረክ ላይ የምትሰብከው እርግጠኛ ነህ? ይሄን ሰው ስታጋልጥ ምንፍቅናው ስለመኖር እርግጠኛ ነህ? ይሄን ማረጋገጥ ነበረብን። ለዛ በአራቱ ዙር ነውና አራቱም ተለቀቀ ወዲያው። በገፊነቱን የምናውቀው ሰሙ በመናፍቅ ቤት ገብቶ እንደተገፋ ሲናገር ነበር። ይህን ስሰማ በጣም ነው የደነገጥኩት። እኔም ራሱ እንዲያስተካከል በተደጋጋሚ እንኳን ነገር ነበረ። በስተመጨረሻ ግን እንደመነፈቀ ስሰማም እጅግ በጣም አዝኛለሁ። ቪዲዮን አካፍላችኋለሁ። እኔ እዚህ ላይ ልሰናበታችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህ ቻናል አዳዲስ ነገሮችን ወቅታዊ ሁኔታዎችን የምንካፈልበት ነው። የቅዱስ ቤተክርስቲያናችን ትምህርትን የምንካፈልበት ነውና ቤተሰብ ሆነን አብረን እንማል። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ደህና ሁኑልኝ። በጣም የሚገርመው ነገር ምን አለ መሰላችሁ? ትናንት ሲወግረን የነበረ ሰው፣ ትናንት ሲሰድበን ሲያንቋሽሸን የነበረ ሰው ለካስ የሚገፋ ለዚህ ነው። ዛሬ ሁሉም እንዲሰማ ፈልጋለሁ። ትናንት ቆሻሻ ባለጌ ምናምን እንዲህ ሲለን ሲያንቋሽሸን የነበረ ሰው ለካስ የሚገፋን እዚህ ድረስ ነው። ለካስ የተገፋ ነው እዚህ ድረስ ነው። ለካስ የተገፋዋት እዚህ ድረስ ነው። ብዙዎች ተስፋ ቆርጠው ከፈጣሪ ርቀው ሌላ ህይወት ውስጥ ይገባሉ። ለካስ ህይወት ማለት አንዳንዴ ምን አለ መሰላችሁ በጣም ከባድ ነው። ከምትሸከሙት በላይ ከምታስቡት በላይ ክርስትና ለካስ መገፋት ነው። ለካስ ራስን መስጠት ነው። ብዙዎች እግዚአብሔርን ማግኘት ማለት እንደሆነ አያውቁም። አያችሁ፣ ለካስ እግዚአብሔርን ስናገኝ ብቻችንን አንሆንም። ለካስ
የእግዚአብሔር ሆነ ሰዎች አጠገባችን ይሆናሉ። እግዚአብሔር ሰላም ነው እና ደስተኛ ነው የምንሆነው። እግዚአብሔር የሌለበት ህይወት በቃ እና መዋረድ ነው። ሰላም የለም። ሰማ እኔ ሀዘን ላይ ነኝ። እባክህ ተወኝ ለራሴ። እኔ ሀዘን ላይ ነኝ። ሲጀመር ሰሙ ጴንጤ ሆኗል እየተባለ ነው። በጣም አዝኛለሁ። ተወኝ። አይ እንትን አለም እንትን ነው እኔ እኮ ማታ እኮ አይቼው እኮ እንትን ሲናገር ማለት ነው። እኔ ትዝ ያለኝ ምን እንደው ታውቃለህ? ያኔ የዝንጀና ድምፅ የወጣበት ድምፅ ማለት ነው። ሲሶ እኔ ሪከርድ ነው ያየሁት እና በጣም ያስተዋልኩትን ነገር ልንገር። መዝሙሮቹ ማለት ነው ሲስ አንተ እንደዚህ መዝሙሮቹን አታውቃቸውም፣ እሱ እንደሚያውቃቸው የእናንተ መዝሙር እኔ እንዴት አሁን ዝማሬ እየዘመረ ነበረ። እንግዲህ አሁን ለምሳሌ አሁን የቅዱስ ሚካኤልን መዝሙሮች ለምሳሌ አብዛኞቹን በቃሌ አውቃቸዋለሁ። ለምንድን ነው በቃሌ የምታውቃቸው ብትይ ሁሌ ስለምሰማቸው የቅዱስ ሚካኤል በቃ ዝማሬ ሲባል ለምን እንደሆነ በቃ ደስ ይለኛል፣ ወደዋለሁ እና ሰማቸዋለሁ። በተደጋጋሚ ስለምሰማቸው በቃሌ ሸምድጃቸዋለሁ አብዛኞቹን ማለት ነው። ከዚህ በፊት ፕሮቴስታንት ቤትም ለ10 ዓመት ምናምን ኖሬያለሁ። ዝማሬዎችን ምናምን አሁን የድሮዎችን ማለት ነው አሁን ወጡትን ማንንም አላቃቸውም። አሁን በቅርብ ጊዜ ያሉትን ከዚህ ከ7 ዓመት ምናምን ወደዚህ ያሉትን አላቃቸውም። የድሮዎቹን ግን በደንብ ነው ማቃቸው በቃሌ ማለት ነው። አሁን ሰሙ ሲዘምር ትላንትና የሰማሁት ውስጡ እንደነበረ ሰው አይነት ነገር በጣም የገረመኝ እሱ ነው። እኔ ጌታን ተቀበለ ከምትሉት ነገር በላይ የገረመኝ እኔ ዝማሬዎቹን እንዴት ነው በቃሉ እንደዚህ ሸምድዶ የያዛቸው። ያ ማለት ምንድነው? አስቀድሞም ውስጡ ነበረ ያዳምጣቸው ነበር ማለት ነው።